የሩታ ሀቅ ወጣላት። ሀቋ ምንድነው የወጣላት ካላችሁኝ ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። እናም ታውቃላችሁ ከዚህ በፊት ሩታ የሰው ባል ሰረቅሽ፣ የሰው ባል ወሰድሽ እየተባለች በተደጋጋሚ ትወቀስ ነበረ ማለት ነው። እና ማንን አሁን አብርሽን የፍቅር ባል አድርገውት ነበረ። በተደጋጋሚ ሩታ የሰው ባል ሰረቀች፣ የሰው ባል ቀማች እየተባለች በተደጋጋሚ ስትሰደብ ነበር ከነ ቤተሰቦቿ። ከዛም ደግሞ አርግዛ እያለ ራሱ ልጇ ሳይቀር ሲሰደብ ነበረ። ገባችሁ? ገና ያልተወለደው ልጅ እርጉዝ ሁና ሲዘቀዝቋት ሲሰድቧት በጣም ብዙ ነገር ነበር ያሳለፈችው ማለት ነው። ይሄ ደግሞ ከምን የመጣ ነው? የሰው ባል ወስደሻል በሚል ምክንያት ማለት ነው። ነገር ግን ትናንትና ፍርጥርጥ ብሎ ሁሉም ሀቅ ወጣላት ማለት ነው። ምክንያቱም እንግዲህ ፍቅርና ፉአድ ፍቅረኛ እንደነበሩ ሁለታቸው አንድ ላይ እንደነበሩ ተናገሩ ማለት ነው። እናም ስለዚህ እሷ ከፍቅር አብርሽን እንዳልቀማችሁ ይፋ ሆነ ማለት ነው። ገባችሁ አይደለ? እና አንዳንድ ጊዜ ሰው ለሚናገረው ነገር ቢያጣራና ይሄን ያክል ባትሰደብ ባትናገሩ መልካም ነበረ ማለት ነው። ግን ሆኖ እንኳንም ሀቋ ወጣላት፣ እንኳንም ይፋ ተናገሩ ማለት ነው። ከዚህ በፊት ፍቅር ስትመጣ እንግዲህ ታውቃላችሁ እርጉዝ እንዳልነበረች ልጅ እንዳልወለደች ነበረ ስትናገር የነበረው። ኦዲየንሱም ደግሞ በተደጋጋሚ ሲከራከር ነበረ ማለት ነው። እርግዝናዋን ደግሞ የሚያረጋግጥ ቪዲዮ ነበሩ፣ የተወሰኑ ቪዲዮዎች ማለት ነው። ምክንያቱም የምትቀርጸው ከወደ ላይ በኩል ነበረ እና ከወደ ታች በኩል አትቀርጽም ነበረ ማለት ነው። ገባችሁ? እናም እንግዲህ ትናንትና ፉአድ ሁለታችንም ፍቅረኛ ነበርን ቪዲዮ ስንሰራ ራሱ ኦሬዲ ልጁ ተወልዶ ምናምን ፍቅረኛ እንዳልነበርን ከዛ ደግሞ ፍቅረኝነቱን ቀስ በቀስ እያደረግን ነው ያመጣ ነው እንጂ ባንዴ አላሳወቅንም ብሏል ፉአድ ራሱ ማለት ነው ለሀቢባ ሲናገር። እናም እንግዲህ ከዛም በኋላ በተደጋጋሚ ሁለታቸው እንትን በተባለበት ምክንያት ከመሀላቸው ብቻ ሃይማኖት በቃ ለሁለታቸውም ሰላም እንዳልሰጣቸው ከቤተሰብም ከሁሉም ነገር ጫና እንዳለ የተናገሩ ነበረ ማለት ነው። እናም እንግዲህ ከአብርሽ ጋራ ፍቅር ስራ ነበር እንጂ ያገናኛት እርግዝናም አልነበረም። ከአብርሽ አላረገዘችም። አብርሽ ሽማግሌ ላኩኝ ያለውም ውሸቱን ነበር። ፍቅርም በእርግጥ ትሰደብ ነበረ። ምክንያቱም አብርሽ ሽማግሌ ሳይልክ ሽማግሌ ልክ ያለው እየወደድኳት እያፈቀርኳት ካደችኝ ብሎ ስለነበር ገባችሁ? እናም ነገር ግን ፍቅር ይሄ ፉአድ ሁሉን ነገር ፍርጥርጥ አድርጎ ተናገረ ማለት ነው። ይመችህ እና ልጅቷን ደግሞ ማውጣት አልፈለጉም ነበር። በነገራችን ላይ እንደዛ አንዳንዴ ሲጋጩና ማሳየት ስላልፈለገች ፍቅር ለፉአድ በሚጋጩበት ሰዓት ላይ ፉአድ ደግሞ ልጅቷን ሚዲያ ላይ አወጣት ማለት ነው። እና ልጅቷን ይዛት የነበረችውም ደግሞ እናቱ እንደነበረች ተናገረ ማለት ነው። ሁሉንም ነገር ፍርጥርጥ አድርጎ ተናግሯል። ያው አሁን በቻናሉ ምክንያት እና በመኪናው ምክንያት ቢጋጩም ማለት ነው። እና ዛሬ ሁሉም ነገር ደግሞ የቀረው ፍርጥርጦ ይወጣል። እሱንም አቀርብላችኋለሁኝ። እንግዲህ ሲሙን አውጥቶ እንደሚሰጣትና ዲጂታል መታወቂያ አውጥቶ ከዛ ሲሙን አውጥቶ ለእሷ እንደሚሰጣት ከዛ እሷ ደግሞ ቻናሉን እንደምታስመልስ ነው እየተናገረች ያለችው። እንግዲህ ቻናሉ በማን እጅ እንደሆነ አልታወቀም። ፉአድም እኔ ጋር አይደለም በጭራሽ ብሏል። ቻናሉ ቢመለስ እንኳ ለምንድን ነው ለኔ የማታስቢልኝ? አንቺም የራስሽ ሌላ ቻናል አለሽ፣ እኔም አለኝ። እኔም አንቺም ዋጋ የከፈልንበት ዋናው ቻናል ትልቁ ነው 193 ሺህ ያለው ምናምን ነው 191 ወር 193 ነው ብሏል ማለት ነው። እና ደስታ በሚል
ስም ተቀይሯል ቻናሉ። እንግዲህ ማን እጅ እንዳለ አልታወቀም። ቪዲዮም እየለቀቁበት አይደለም እና በዚህ መሀል እንግዲህ አብርሽና ፍቅረኛ እንዳልነበሩ ስራ እንዳገናኛቸው ሁለታቸውም ባጭሩ ዋሽተዋል ማለት ነው። ሩታ ደግሞ ከሷ እንዳልቀማች ሀቋ ወጥቶላታል ማለት ነው። ፉአድና ፍቅርም እንግዲህ ለልጃችሁ አንድ ላይ ሆናችሁ ብታሳድጉ መልካም ነበረ፣ ግን ደግሞ ሃይማኖታችሁ አንድ አይደለም። ከሃይማኖት በላይ ደግሞ ምንም ነገር የለም። በፊትም እኔ ሃይማኖት ይቀድማል ብዬ እንግዲህ ተናግሬ ነበረ ማለት ነው። ግን ይኸው መጨረሻው እንደምታዩት ነው። ምክንያቱም ቤተሰብም ደስተኛ አይሆንም። አሁን ልጅቷ ራሱ ሃይማኖቷ ከማን ይባላል እንግዲህ አስቡት። ወደ ፍቅር መሰለችኝ። አሁን ግን ዙሮ ፉአድ ፍቃደኛ ስለሆነ እንጂ ማለት ነው። እሱም ወደ እኔ ያደርጋለሁኝ ቢል እችኛውም ወደ እኔ ያደርጋለሁ ቢል ለልጆችም ጥሩ አይመጣም። እነዚህ ልጆች አሁን እንግዲህ አንድ ላይም አልሆኑም። ልጅቱም የአባትና የእናት ፍቅር እያገኘች አይደለም ማለት ነው። እና በጣም ብዙ መዘዝ አለው ባጭሩ። ስለዚህ አንድን ሰው ያለ ሃይማኖታችሁ አትቅረቡት። ከመቀራረብ ነው ፍቅር የሚመጣው። ፍቅር ውስጥ ከገባችሁ ወዲያ ደግሞ ችግር ነው። ከእናንተ አልፎ ሌላ ሰው ትፈጥራላችሁ ማለት ነው። ገባችሁ? ሌላ ሰው ወደዚች ምድር ታመጣላችሁ። ስለዚህ የነገር መጠንቀቅ አለባችሁ። አንድ ላይ ሁለታችሁም ላይ ፍቅር አለ፣ ግን እልህ አለ ማለት ነው። እንደዛም እየተከራከሩ ደግሞ ይተሳሰባሉ። እና ፍቅርም ደግሞ ለአባቷ ልጅቱን አሳዩ፣ ስጩ፣ ያጫውታት፣ ያዝናናት። እንዴ አልደራደርም በልጄ ብሏል። ስለዚህ ልጁ ናት፣ ምንም አያደርጋትም። በዚህ መልኩ አትቅጡ። ልጅና ለአባት አላሳይም ያላችሁ እውነት ለመናገር አትቅጡ ወንዶችን ማለት ነው። በቃ ምክንያቱም ወንዱን ቀጣው አባቷን ቀጣው ስትሉ ልጅ ነው የሚጎዳ። ማግኘት ያለባትን ፍቅር አግኝታ ትደግ ማለት ነው። ገባችሁ? እናም እንደዛ ነው። ዝሮ ዝሮ አንድ ላይ ብትሆኑ አሪፍ ነበረ። ግን ደግሞ ከሃይማኖት በላይ ምንም ነገር የለም። መኪናውም ደግሞ ተሽጦ እኩል ይካፈላሉ፣ አሊያም ደግሞ እዳ ስላለባቸው ለእዳቸው ይከፍላሉ ማለት ነው። እናም ያለው ነገር ይሄን ይመስላል። ለማንኛውም እንግዲህ የሩታም ሀቅ ወጥቶላታል ማለት ነው። ከፍቅር አልቀማችም። እሺ አብርሽም ደግሞ የፍቅርንም ሀቅ እንናገራለን በዚህ አጋጣሚ። ሽማግሌ አላከም፣ ሳይልክ ነው ልክ ያለው ብሎ ልጅቷን በኦዲየንሱ ሲያሰድባት የነበረው። ኢብን ራሱ ኬክ ቆርስላታለሁ አለ፣ አልቆረሰላትም ማለት ነው። ገባችሁ? እና ሽማግሌ ልኬ ካደችኝ እንደዚህ አለችኝ እያለ ሲናገር የነበረው ነገር በሙሉ ስሟን እያጠፋ ነው እንጂ በጭራሽ ሽማግሌም አላክም ፍቅረኛም አልነበሩም። ስታረግዝ ነው ያቆመችው ባጭሩ። ስታረግዝ ፉአድም አቆሚ በቃ አላት፣ ቀሷም አቆመች ማለት ነው። አለቀ። ይሄን የተፈጠረው እንደውም የሌላ ሰው ልጅ ነው ምናምን ሁላ እየተባለ ነበረ። ቡታጅራዎቹ ውሸታም የውሸት ጥግ፣ ሌላ ሰው ነው ያስረገዛት እያሉ ለምለም ቤተሰቦች ራሱ ሲነግሩን ነበርና ግን ፉአድ ነው ትክክለኛ አባቷ ማለት ነው። እሺ እና ልጅቷ ደግሞ ቆንጆዬ ልጅ ናት። አላህ ያሳድጋት። ለማንኛውም ውዶችዬ የዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።